እንግዲህ ለዛሬ ቡና ቁርሳችን ሰላም እንዴት ናችሁ? ደህና ናችሁ ሆይ? እኛ እግዚአብሔር ይመስገን ደህና ነን። ሙቀቱ ኃይለኛ ከመሆኑ በፊት ባለችን አጋጣሚ እቤት ስንሆን ጠዋቷን እንጆይ እናደርጋለን፣ ቡና እንጠጣለን፣ ውጭ ኩክ እናደርጋለን። የሚል ነገር ከተሰማችሁ በሰል ምግብ እየሰራን ነውና ሙቀቱ ምን ያህል አትክልቶችን እንዳቃጠለብኝ ያሳያችኋለሁኝ። ያው ቢሆናል ዛሬ ደስ ይላል። ግን በቃ የፀሐይ ጠዋት ነው የቀረስኩት። በጠዋት ነው ልብስ የሚያሰጣ ነው። ልብስ በቃ በአንድ ሰዓት ውስጥ ፏ ብሎ ነው የሚደርቀው። እንደምታዩት መሬታችን ከዛ አረንጓዴነት ወደዚህ ተቀይሯል። ካለማቋረጥ ግን ጠዋትና ማታ ውሃ ስለምናጠጣ ቲማቲማችን እንደዚህ አፍርቷል። ለስተክል አሳይቻችሁ ነበረ። እንደዚህ ቆንጆ ሆኖ አፍርቶልናል። ይሄ ቲማቲም በጣም ነው የሚጣፍጠው። ጫው ነስነስ አርጋችሁበት ትንሽ የኦሊቭ ኦይል፣ ከዛ በቃ መብላት ነው። ሰላጣ ራሱ አጠገቡ አያስፈልገውም። እነዚህ ሌሎች ናቸው ቼሪ የሚባሉት። ይሄኛው በቢጫው አለንኛ። ይሄ ደግሞ ጥቁር ቀይ የሚባለው ነው። ይሄንን አሳይቻችኋለሁ። ስተክል አይደለ? እንደዚህ አይነት ነው። ይሄ እዚህ ጋር አለ እንደምታዩት። ግን ገና በደንብ እንትን አልሆነም፣ ቢጫ አልሆነም። ትልቅ መሆን አለበት። ቲማቲም ሁልጊዜ ስትተክሉ አጠገቡ የሆነ እንደዚህ ንቦች የሚስቡ አበባ መትከል አለባችሁ። እንደዚህ ማለት ነው። ምክንያቱም ለፖሊኔት ንቦች ይመጡና ፖሊኔት ያደርጋሉ። እንደምታዩት በቃ ራሱ አጠገቡ እንደዚህ የሚያፈኩ አበቦች አድርገ። በተጨማሪ እንደምታያቸው ላቨንደር ስላለ ንቦች በብዛት ይመጣሉ። ከዛ ከዚህ ወደዛ ይሄዳሉ። በዚህ አመት በደንብ የተስማማው ላቨንደር ነው። ቆስጣችን አሪፍ ሆና ነበረ። እንደምታዩት ፀሐዩ በጣም ነው የጎዳው። መሬቱን ውሃ አለው፣ ግን እንትን ዌቭ ስላለ የፀሐይ እንትን ሊቋቋም አልቻለም። ስለዚህ ሞተዋል ማለት ይቻላል። እዚህ ጋር ለወፎችና ለንብ ውሃ አድርገናል። ያው ሙቀት ስለሆነ ሲመጡ እንዲጠጡ በማለት። እዚህ ጋር ፒሽ እንደዚህ አፍርቶልናል። ዛፉ ይህንን ይመስላል። እዚህ ጋር በስተት ያደገ ቆስጣ ማለት ነው። እዚህ ጋር ይሄ ጦስኝ፣ ሌሞን ጦስኝ ይባላል። ለሻይ በጣም አሪፍ ነው። ስጠጡት ሎሚ ነው የሚለው። ከለሩ እንደዚህ አይነት ነው፣ አረንጓዴና ነጭ ላዩ ላይ ያለ። ከዛ ዘር እዚህ ጋር ወድቆብን ነበረ። እዛ ጋር የሞተው ቆስጣ ወደቀና እነዚህ ምንም ሳይሆኑ በደንብ አድገዋል። በጣም ብዙ አትክልቶች ነው ያቃጠለብን። አብሶ እነዚህ እንደ ዱባ፣ አተር ምናምን ያሉትን እንደ ፎሶሊያ ሙሉ ለሙሉ ነው ያቃጠለው። ሌላ በጣም ያዘንኩት በዚህ ነው። በእውነት በጣም አፍርቶልን ነበረ ቆንጆ ሆኖ፣ ግን እንደዚህ ፀሐዩ ነው ዌቭ ሰን ዌቭ ነው ክራሜ እንደዚህ አድርቆታል። It's okay. Maybe we use it dry strawberry. Yes, What on do you top think? of the cake. It can be nice. ቆንጆ ሆኖ ነበረ ያደገው፣ ግን አልቻለውም እንትኑን የፀሐዩን ቃጠሎ። ቲማቲማችን ብቻ ነው የተረፈልን። እሱም የተረፈልን ዣንጥላ፣ ሸራ ምናምን እያደረግን ነው። እግዚአብሔር ይመስገን የተወሰነ ነገር ተርፎልናል። የሰበሰብኩት አለ አሳያችኋለሁኝ። ጋር አብሬ የሰበሰብኩት ነው። በጣም አሪፍ ነው። እንግዲህ ለዛሬ ቡና ቁርሳችን በጣም ነው የምትጣፍጠው። ዲባባ አመሰግናለሁ። ቡና ቁርስ የስላሴ ዛሬ ስላሴዎች ናቸው። ጣፋጭ ነገር አይደለ? ቡና ከመጠጣታችን በፊት የምንበላው ወይ ዳቦ ወይ አፕል ምናምን።
ይሄ ምንም ነገር አያስፈልገውም። እንደዚህ እያነሳችሁ መብላት ትችላላችሁ። እንዳሳያችሁ በሁለት አይነት ነው ያለን። ይሄኛው ትልቁ ገና አላፈራልንም፣ ግን ዘር መሰብሰብ ደግሞ የምትፈልጉ እነዚህ ከቆረጣችሁት በኋላ ዘሯን ብቻ ሰብስባችሁ ለሚቀጥለው አመት ይሆናችኋል። እንደዛ እያደረጋችሁ ትከሉ። በዚህ አጋጣሚ እችን እየሰራሁኝ ነው። ካርዲጋን ነች። 6 ማዕዘን ሰርተን ከዚህ በፊት በነጭና በሰማያዊ አሳይቻችሁ ነበረ። ሙቀት አካባቢ ያላችሁ አውሮፓ፣ እዚህ ፈረንሳይ በጣም ኃይለኛ ነው። ጀርመን፣ ኢንግላንድ ምናምን ያላችሁ የተነጋገር ነበረ። ስዊድን ብዙ ጓደኞች አሉኝ እዚህ አውሮፓ በአካል ሳይሆን እንደዚህ በኢንተርኔት የማውቃቸውና ውሃ ጠጡ። እኛ ኮምፕሌን አናደርግም። ለምን የተከልናቸው ተቃጠሉ ምናምን ብለን እግዚአብሔር ይመስገን። በሙቀቱ የተነሳ ብዙ ሰው እየሞተ ስለሆነ እኛ አትክልት ተቃጠለ ብለን ምናምን የምንናደድ ሰዎች አይደለንም። ምክንያቱም የባሰ አለና የተረፈችው ተርፋልናለች እግዚአብሔር ይመስገን። ግን ሃይድሬት አድርጉ፣ ውሃ በደንብ ጠጡ። ሰንስክሪን የምትጠቀሙ ሰዎችም ሰንስክሪን ተጠቀሙ። እኔ በግሌ አላርጂክ ስለሆንኩኝ እንደዚህ እዚህ ድረስ ሙልት የሚል እንደ ጓንት ነገር ነው በብዛት እየተጠቀምኩ መውጣው። መኪና ስትነዱ ወይም ባስ ውስጥ ምናምን ስትሆኑ አብዛኛው የሚያገኘው እጃችን ስለሆነ የተለያየ ዜብራ ነው ከለራችንን የሚያደርገው። የተለያየ ነው የሚያደርገው። እኔ አምሶ በቃ እንደዚህ ጓንት ነገር ሳላደርግ የጨርቁን ከወጣው ስመለስ ይሄ ሌላ ከለር ሆኖ ነው የሚመጣውና ሃይድሬት አድርጉ፣ ዣንጥላ ያዙ፣ እንደኔ እንደዚህ ኮፍያ አድርጉ፣ ራሳችሁን ጠብቁ። የበለጠ ደግሞ እግዚአብሔር ባላችሁበት ይጠብቃችሁ። የእጅ ስራ ቪዲዮ ለምን እንደሆነ አላውቅም፣ ቪው በጣም እየወረደ ስለሆነ ለጊዜው ጋፕ አደርጋለሁኝ ብያለሁኝ። የምትሰሩ ልጆች ደግሞ ካላችሁ ላኩልኝ። ለሚቀጥለው አላውቅም፣ ምናልባት በጋርደን ወይንም ኩኪንግ እጅ ስራ የምትፈልጉ ከሆነ እሰራለሁኝ። ብቻ እግዚአብሔር የዛ ሰው ይበለን። በተረፈ ቻናሉን ሰብስክራይብ አድርጉልን። ሃይፕ ላይክ ሼር እያደረጋችሁ ሰፖርት ማድረጋችሁን አትርሱ። በተረፈ እናመሰግናለን። ባላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለን። ሰላም ከኋላ እንደዚህ እያለ ስለሆነ እንዴ